ቸሪቱ አማላጅቱ ከልጅሽ ከወዳጅሽ አማልጂ አማልደሽም ዋጋቸውን አሰጭ ለሰው ሁሉ ምሕረትን የምትለምን ሩፋኤል ሆይ ና ሊቃነ መላእክት ተላስከተለ እግዚአብሔር በኦርቶዶክስ ምንድነው ከተባለ ማታ አውራጅ የሚጠብቀው የማን ጸሎት ነው የማርያም ጸሎት ነው ሌላው ሁሉ ጊዜ መታሰብ ያለበት መክብብ 9 ከቁጥር 4 ጀምሮ ያለው ቃል መክብብ 9 ከቁጥር 4 ጀምሮ ምንድነው የሚለው መጽሐፍ ቅዱስ ይቅርታ ምን ይላል ይሄ በደንብ መታሰብ አለበት ያውም ያላግባብ የሆነ ትርጉም እየተሰጠው ሁሉ ጊዜ የሚቀርብ ትምህርት ነው እና መክብብ 9 ከቁጥር 4 ጀምሮ መጽሐፍ ቅዱስ ምን ይላል መሰላችሁ እንደዚህ ይላል ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ይኖር ተስፋ አለው ሕያዋን እንዲሞቱ ያውቃሉ ይላል ሙታን ግን ምን አይሉም አንዳቸው ያውቁ ምሳሌው ራሱ ተመልከቱት አንበሳንና ውሻን አነጻጽ አንበሳ በሕይወት ቢኖር ከተማ ትቶ አይሸሽም የከተማ ሰው ማለት ነው ግን የሚገርመው ነገር ከሞተ ማን መጥቶ ብቻው ቻለ የሚያረጋው ከዚያ ይልቅ ማን ይፈራል በሕይወት ያለን ውሻ ይፈራል አይደል ይሄንን ነው በንጽጽር ያቀርበውና ሕያዋን እንዲሞቱ ያውቃሉ ሙታን ግን አንዳቸው ያውቁ መታሰቢያቸው ተረስቷል ይላል መታሰቢያቸው ተረስቷል ከዚያ ይቀጥልና ዋጋ የላቸው ከዚያ በኋላ ዋጋ የላቸው ምን ስላሉ ስለሞቱ ማለት ነው ቀጥሎ ያለው ነገር በደንብ ስሙኝ ፍቅራቸውና ጥላቸው ቅናታቸው በአንድነት ጠፍቷል ከፀሐይ በታች በሚሰራው ነገር ለዘላለም ድል ፈታ ከእንግዲህ ወዲህ የላቸው አያችሁ ፍቅራቸው ቅናታቸው ጥላቸው ብሏል አብሮ ጠፍቷል ከፀሐይ በታች በሚሰራው ነገር ከእንግዲህ በኋላ እድል ፈንታ የላቸው መጽሐፉ እንደዚህ ነው የሚዘገው እኔ ከየት አምጥተው ይሄንን ነገር እንደሚሉት ነው አይገባኝም በነገራችን ላይ ሄኖክ እያለ ያለው ይማልዳሉ አይደለም እያለ ያለው ይማልዳሉ አይደለም የሚለው ሄኖክ ራሱ ተረፉ ማለት ነው ይማልዳሉ አይደለም የሚለው ሕያዋን ለሙታን ይጸልያሉ እንደዚያ ነው የሚለው ይጸልያሉ ይማልዳሉ ግን አይደለም ምልጃ ማለት ነው ያንን ሰው ማስታረቅ ነው ያንን ሰው ከእግዚአብሔር ጋር ምን ማለት ነው ማስማማት ነው አይደል ግን እንደዚህ አይደለም ይያለ እንደዚህ ይለምናሉ የሚል ሐሳብ አለው ያም ቢሆን ሄኖክ አንደኛ መጽሐፉ ራሱ ጥያቄ ያለበት መጽሐፍ ነው ሄኖክ ራሱ ከየት ነው የመጣው ማን ነው የጻፈው በኢትዮጵያ መጽሐፍት እንኳን ኢትዮጵያ ኦርቶዶክስ አሁን ያካተተች ነው እንጂ ባለም የማይታወቅ መጽሐፍ ነው ስለዚህ ያንን መጽሐፍ ያንን የስተት መጽሐፍ መሰረት አድርጎ ዶክትሪን መመስረት አይቻልም ስለዚህ ይሄ ትምህርት ስህተት ነው ግን የሚገርማችሁ ነገር እንደ አንዳንድ ሐሳብ ስለተባለው ነገር ልናገርና የራሳቸው መጽሐፍ ደግሞ እንደማይማልዱ በግልጥ የሚናገረው ነገር እናገራለሁ ግን ትንሽ ሐሳብ ልጨምር ነው ወይስ እናንተ ጨምሩበታላችሁ በዚህ ላይ ትንሽ ሐሳብ እንደው እንዴት እንደተባለ አንዳንድ ነገሮችን እንገራችሁ ለምሳሌ ትልቁ አማላጅ ማርያም ነች በኢትዮጵያ ቤተክርስቲያን ትልቁ አማላጅ ማርያም ነች እና ያ ውዳሴ ማርያም ስለ ማርያም ምልጃ ይናገራል እኔ አሁን ይሄንን እነዚህን ትርጉሞች ራሱ እንደገና ማንበብ ያስፈልጋል አማርኛ ትርጉሞች ናቸውና ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት ለሰው ልጆች የምሕረት አማላጅ ናት ኃጢአታችንን ያስተሰርይ ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን ይላል እንግዲህ ትልቁ አማላጅ ማርያም ነች በአንደኛ ደረጃ የተቀመጠችው ማለት ነው ስለዚህ ማርያም አማላጅ ናት ተብሎ ነው የተቀመጠው ግን የሚገርማችሁ ነገር ውዳሴ ማርያም ደግሞ ራሱ ትርጉሙ ሳልጀነ ቅድስትን ሲተረጉሙ በነገራችን ላይ ሁላችሁ ቤተክርስቲያን ጸሎታ ለማርያም ወስለታ ያድነን ማተወልዳ የሚባለው ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበሙ ማተወልዳ ጸሎታ ለማርያም ወስለታ ለሀገሪቱና ኢትዮጵያ ይቀባማ ማተወልዳ ነው የሚባለው በኦርቶዶክስ አረዳድ ኢየሱስ ማታ አውራጅ ነው አይደለ ይቀባ ጸሎታ ለማርያም ወስለታ ማተወልዳ ነው የሚለው ከልጇ ማት ይጠብቀን የማርያም ጸሎት እና ልመና ከልጇ ማት ይጠብቀን ለሕዝበ ክርስቲያንን ይጠብቅ አገራችን ኢትዮጵያን ይጠብቅ እግዚአብሔር በኦርቶዶክስ ምንድነው ከተባለ ማታ አውራጅ ነው የሚጠብቀው የማን ጸሎት ነው የማርያም ጸሎት ነው ይሄ ነው የሚባለው ውዳሴ ማርያም ተደርሶ ሲያበቃ ይሄ ነው የሚባለው ሳሊለነ ቅድስት የሚለው ሲተረጉሙ እነሱ እንኳን በሷ በሌሎች ቅዱሳንም የለባቸው ይላሉ ምልጃ የለባቸው የሚገርም እኮ ነው እኔ አንዳንድ ጊዜ እንደዚህ ግራ የተጋባ ትምህርት ላይ አይቻለው
እንደዚህ ግራ የተጋባ ትምህርት እንኳን በሷ በኢየሱስ ቅዱሳን የለባቸውም ምልጃ የለባቸውም እና ታዲያ ምልጃ ከሌለባት ከየት ነው በቀደመ ልመናዋ የምታስመስለው ልጅ ነው እንጂ ይላል የት ነው የለመነችው ማርያም የት አለ የለመነችው ልመና ለምሳሌ የለመነችው ልመና በቀደመ ልመናዋ እዚህ ምድር ላይ ባለው ከሆነ የሰኔ ጎልጎታ ነው የሰኔ ጎልጎታ ደግሞ ስለ ራሷ ነው የጸለየችው ስለ ራሷ ነው ባጠባው ጡቶቼ ምን ይያለች ስለ ራሷ ነው እንጂ ስለ ሀገር ስለ ህዝብ የጸለየችው ጸሎት የለም እና በየትኛው ምልጃ ነው የምታስተምረው በነገራችን ላይ ይውላችሁ ይሄ ሐሳብ አንድ ነገር ይነግረናል ዛሬ ማርያም አትማልድም ማለት ነው በቃ ዛሬ ማርያም አትማልድም ለምን ስለተባለ ሙታለች ስለሞተች ዛሬ እሷ አትለምን በቀደመ ነው የሚለው እንጂ ስለዚህ አሁን ለምኝልን ብሎ ቀጥታ መጠየቅ አይቻልም ስለዚህ ዛሬ ለኔ አትለምን ለአንተ አትለምን አታውቅም ለኛ ክብር ለእግዚአብሔር ይሁን ኢየሱስ አለ ሊቀ ካህናችን እኔ ማንም ሰው እንዲለምንልኝ እንዲባልድልኝ አልፈልግም ኢየሱስ ስላለ ይባል ኢየሱስ ሆኖ መጣ ግን የሚገርመው ነገር ይለምኑልናል ለምትላቸው ሰዎች እንኳን ትለምናለች ለሚሏቸው ሰዎች እንኳን ዛሬ እሷ መለመን አትችልም በእነሱ እንኳን ብንሄድ ማለት ነው የቀደመ ልመናዋ ደግሞ የሷ ከፈለገ ጸሎቷን ማየት ይቻላል ስለ ወደ ልጇ ለራሷ የጸለየችው ጸሎት ነው አይደል ሌላ ምልጃ የላትም ስለዚህ የማርያም ምልጃ ውድቅ ነው ማለት ነው ምናልባት አንዳንድ ሐሳቦችን ማየት ጥሩ ነው ብዙ ነው ስለ ማርያምና አርጋኖን ላይ ያለ እንደገና ራእየ ማርያም ላይ ያለ የሌለበት ቦታ የለም በዚህ ሁሉ እንደምትማልድ ስለሷ ይናገራል ከሷ አልፎ እነ ሚካኤል ሁሉ ማላጅ ናቸው እነ ሚካኤል ማላጅ ናቸው እነ ገብርኤል ማላጅ ናቸው እነዚህ ሁሉ ይማልዳሉ ግን እነዚህ ሁሉ ደግሞ ይማልዳሉ ወይ ትክክል ነው ወይ ብለን ስንል በራሳቸው መጻፍ ያሉትን አንድ ነገር ላንብና ላቁ ምክንያቱም ይሄንን ሁሉ በዘረዝር አሳድራቸዋለሁ አይ ለወደፊቱም ስለምን መጣበት በጉዳይ ላይ ዛሬ ተቃራኒ ሆነው የኢየሱስን አማላጅነት ካነሳነ የነሱንም ደግሞ በዛው ምን ያክል የኢየሱስን አማላጅነት እንዳስካዱ ለማየት ነው ግን በጣም መታሰብ ያለበት መታየት ያለበት በኦርቶዶክስ ዘንድ ኢየሱስ ምንድነው ከተባለ ማታውራጅ ነው ይሄ በደም መታየት ፈራጅ ማታውራጅ እንደዚያ አንዱ ትልቁ ችግር ይውላችሁ ህዝባችን እግዚአብሔርን እንዳያውቅ ያደረገው ወደ እግዚአብሔር እንዳይመጣ ያደረገው ስለ እግዚአብሔር የተነገረው ለኦርቶዶክስ ህዝብ እግዚአብሔር ማታውራጅ ነው እማተወልዳ ነው እኮ የሚለው ያድነን እማተወልዳ ይቀበን እማተወልዳ ከልጇ ማት ይጠብቀን ከልጇ ማት ያድነን የማን ጸሎት የማርያም ጸሎት ነው የተባለው እግዚአብሔር ፍቅር ነው ወይስ ማታውራጅ ነው እንደዚያ እኮ ከሆነ ልጁን መላክ አልነበረበትም እግዚአብሔር ስመ ማርያም ተው መፍቀር የሰምና የሚሉት ሁሉ እኮ ነው ማለት ነው ይሄ ጉንጭ አልፋ እኮ ነው እኔ በጣም ይገርመኛል ብዙ ጊዜ የነሳስብ በጣም ይገርመኛል ግን ይውላችሁ የራሳቸው መጽሐፍ 80 ነው ይሄ 80 መጽሐፍ ቅዱስ ጻድቃን ማማለድ እንደማይችሉ ይናገራል እሱ ላንብ ብዬ ነው ጻድቃን ማማለድ እንደማይችሉ እንዲያውም ግልጽ በሆነ እኛ እንቀበለው ይሄንን መጽሐፍ ዕዝራ ሱቱኤል ነው እኛ እንቀበለው ግን የነሱ መጽሐፍ ግን አንዱ ለአንዱ መለመን መማለድ እንደማይችል በግልጽ ነው የሚናገረው ዕዝራ ሱቱኤል ምዕራፍ 6 ቁጥር 35 ጀምሮ እንደዚህ ይላል ቁጥር 33 እኔም መለሱለት እንዲህም አልሁት ቀድሞ አብርሃም ስለ ሰዶምና ስለ ገሞራ ቆይ ትንሽ ከፍ ይላልበው እሱም መለሰልኝ እንዲህ አለኝ በፊቴ ባለሟልነትን አግኝተሃል አሁንም ከቁጥር 34 ላነበው ከቁጥር 30 እኔም መለሱለት እንዲህም አልሁት አቤቱ ጌታዬ በፊት ባለሟልነትን ካገኘው ይህንንም ለባሪያህ ዳግመኛ ንገረው በፍርድ ቀን ጻድቃን በልዑል ዘንድ ለኃጥአን መለመን ይችላሉን ይሄ ግልጽ ጥያቄ ነው አይደለ ግልጽ ጥያቄ አባቶች ለልጆቻቸው ልጆች ለአባቶች ወንድሞች ለወንድሞቻቸው ዘመዶች ለዘመዶቻቸው ወዳጆች ለወዳጆቻቸው መለመን ይችላሉን ከቁጥር 33 ጀምሮ ያነበብኩት እርሱም እንደዚህ አለኝ እርሱም መለሰልኝ እንዲህ አለኝ በፊቴ ባለሟልነትን አግኝተሃል ይህንንም እነግርሃለሁ የፍርድ ቀንስ ለአንድ ጊዜ ናት በሁሉም ትእዛዝ ላይ የእውነት ማህተም ያሳያቸዋል ዛሬ አባት ልጁን ስለርሱ ልጅም አባቱን ጌታም አገልጋዩን ወዳጅም ወዳጁን ስለርሱ ታሞ ይተኛ ዘንድ በልቶ ጠጥቶ ደስ ይለው ዘንድ ይፈወስም ዘንድ እንደማይልከው እንደዚሁ አንዱ ለሌላው መለመን ፈጽሞ የሚችል የለም ማንም የለም የራሱ ሸክም በባልንጀራው ላይ
የሚመልስ ማንም የለም። ሁሉ ዋጋውን ያገኛልና ስራውም የየራሱ ነውና ብሎ ይናገራል። ራሱ ምሳሌው ደስ ሲል ምሳሌው ራሱ ደስ ዛሬ አለ በምድር ላይ ያለ አንዱ ስለ አንዱ በልቶ ጠጥቶ ደስ ይለው ዘንድ እኔ አሁን ግብዣ ብጋበዝ ቀጸላን አልልከውም እኔ ነኝ የምሄደው አይደል? ብታመም ለመላክ ናታመምልኝ አለው፣ ለቄስ ናታመምልኝ አለው። እያንዳንዱ ምንድነው የሚሆነው? እያንዳንዱ የመጣለትን ነገር ነው የሚቀበለው። ልክ እንደዚህ አለ በዚያን ሰዓት አንዱ ለአንዱ መለመን ፈጽሞ የሚችል የለም። ሁሉ እያንዳንዱ ምን ይቀበላል ነው የሚለው? ዋጋውን ይቀበላል። ይሄ በነገራችን ላይ የሚያሳርፍ መልእክት ነው። ኦርቶዶክሳውያን በዚህ ቢያርፉ ደስ ይለኛል። ጠይቆ እዝራ ጠይቆ ከመላኩ የተረዳው ነው። ባለሟልነትን ካገኘው በፊት ባለሟልነትን ካገኘው ይችን ጥያቄ ልጠይቅ መልስልኝ። አብርሃም ስለ ሰዶም ለምኗል፣ ሌሎችም እንደዚህ አድርገዋል። የነገረበት የገለጠበት ገለጣ ነው በጣም ተመችቶኛል። አንዱ ለአንዱ ፈጽሞ መለመን አይችልም። ምሳሌው ይሄ ነው። በቃ እዚህ ምድር ላይ አንዱ ለአንዱ አይደሰትም፣ አንዱ ለአንዱ አይታመም፣ አንዱ የአንዱን ኃላፊነት አይወስድም። ስለዚህ በሰማይም እንደዚያ ነው የሚለው። እያንዳንዱ ምን ያገኛል? የራሱን ዋጋ ያገኛል። እዝራሱ ትሄድ ምዕራፍ 6 ከቁጥር 33 ጀምራችሁ ኦርቶዶክሳውያን አንቡ። የራሳችሁ መጽሐፍ ጻድቃን እንደማያማልዱ ቅዱሳን እንደማያማልዱ። እንዲያውም የሚገርመው ነገር እያንዳንዳቸው ምንድናቸው? ዋጋ ተቀባይ ናቸው እኮ ነው የሚለው። እያንዳንዱ የራሱን ዋጋ ያገኛል ነው የሚለው አይደል? ማርያምም ብትሆን ሁሉም ቆመው ምንድነው የሚጠብቁት? ዋጋ ነው የሚጠብቁት። ምን ይደርሰኝ ይሆን? የኔ ሽልማት ምን ይሆን? ወይስ ስቀጣ ምንድነው የኔ ፍጻሜ ነው የሚሉት። ስለዚህ መጽሐፉ እየነገረን ያለው ይሄንን ነው ለማለት ነው። አመሰግናለሁ። በጣም ግን የሚከብደው እኔም ደግሞ የምናገረው በኋላ የምናገረዋለሁ በሉቃስ ወንጌል ምዕራፍ 16 የተጻፈው ሰውዬ ለኢትዮጵያ ኦርቶዶክስ አማኞች በእውነቱ ይሄን ክፍል አንብቡት ሂዱን። በቃ ምንም በሰማይ እንዲህ አይነት ንግግር ቀልድ እንደሌለ ማንን ሄዶ በውሃ እንኳን ከሚቃጠልበት እሳት ማዳን ወይም ደግሞ ያን ውሃ ማቀዝቀዝ እንደማይቻል ቆሪር ውሃ ምናምን ሰጣችሁ ምናምን እቺ አተላ ድፍድፍ አድርገሽ እገባለሁ ምትይ ሁሉ አንብብ። እውነቴን ነው። ይሄ ቄስ ለማህራ የፈጠረው ለዘኬ የተፈጠረ ትምህርት ነው እንጂ ይሄ ትምህርት በደንብ እንትን ይላልና ለምሳሌ አሁን ቀደም ስለ መላእክት አሁን ይለምናሉ አይደል? ለምሳሌ ናና አንዘታተሉ ሊቃናተ ከመ ትፈጽም ኩሉ ዘልቦና የተምኔተ ሩፋኤል ለኩሉ እንተ ትስል መረተ ሩፋኤል ለኩሉ እንተ ትስል መረተ ለሰብ ወለንሳ ፈታይ ማይጸኑ ማንተ ወጽላሎት ከያነስ መውታ የተመታ ይሁን በኢየሱስ። ይሄ በጣም የተረገመ ትምህርት ነው። ለምሳሌ ሩፋኤል ለኩሉ ማለት ታያችሁ ሰው ሁሉ የሚድንበትን የኢየሱስ ክርስቶስን ትምህርት ጭምር የሚንድ ነው። ናና አንዘታተ ሊቃናት መላእክትን እያስከተልክ ና ማን ሩፋኤል ለኩሉ እንተ ትስል ምሕረተ ለሰው ሁሉ ምሕረትን የምትለምን ሩፋኤል ሆይ ና ሊቃነ መላእክትን አስከተለ የምትለምን ማለት መልአክ ነው ሩፋኤል የሚባለው በመጽሐፍ ቅዱሳችን በ81 የለም። ስለዚህ ከዛ ቀጥሎ ደግሞ በጣም የሚገርመው ለሰብ ወለንሳ ፈታይ ማህፀኑ ማንተ የጴንጤን ማህፀን ማን ፈታው? ንገሩኛ። የጴንጤ ሴቶች ማህፀን በማን ነው የሚፈታ? የሰውንና የእንስሳትን ማህፀን የሚፈታ ሩፋኤል ከሆነ ጴንጤዎች ደግሞ ሩፋኤል የሚባለውን አያውቁትም። ማህፀንን የሚፈታ ማህፀንን የፈጠረ ማህፀንን ያስቀመጠ አንድ አለ፣ እሱም እግዚአብሔር ይባላል። ወገኖች ዝም ብለን እንተናት ወጽራሎት ከረጽ መጎተ ጥላህም ሙታንን ያስነሳል። ምን ጥላ አለው ሩፋኤል? የትኛው ጥላው ነው ዞፍ የሚለው? ጥላው እናንተ የሰጣችሁት ክንፍ ነው አይደለም? የለው። በቃ መላእክት መናፍስት ናቸው። ስለዚህ እንደዚህ አይነት ትምህርቶች አሉ። ይሄንና ሌሎችም ደግሞ በጣም በቤተ ክርስቲያኒቱ የታወቁ ቄስ ነው። በተለይ መርጌታ መላክ ቄስ ወደ መንግስተ ሰማያት መርቶ የሚያስገባ እውነቴን ነው ብላችሁ በጣም ይገርመኛል። ቄስ ኑዛዜ ንስሐ የሚቀበል አማላጅ አስታራቂ ሆኖ የቆመ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም የብሉይ ኪዳን ሊቃነ ካህናት ማን እንደሚሾማቸው ከማን እንደሚሾሙ እያወራነ ነበር። እነዚህ ሰዎች እንግዲህ ያው በወረቀት ነው የተሾሙት፣ አስታራቂ ናቸው። አለ የሌለውን ለባሏ የሰወረችውን ኃጢአት ለቄስ ሂዳ ትናገራለች። ቄስ ደግሞ ለባሏ ይነግረዋል። እንደዚህ የሆነ ጋብቻ ሁሉ የሚተረማመስበት የቄስ በእግዚአብሔርና በሰው መካከል ጣልቃ ገብነት ነው።
ስለዚህ እንደዚህ አይነት ትምህርቶች አሉ። ቄሱ ግን መሰሪ ነው በነገራችን ላይ ስራ ኃጢአት የኃጢአት ሁሉ ህዝብ ከረም የኔንም የህዝብህንም ኃጢአት ነው የሚለው እና ማስታረቅ አይችልም። እስኪሶ ደግሞ ከያዟቸው እንግዲህ አሁን ደንቃራ ሆነው ከገቡ ትምህርቶች አንዳንዶቹን አንስተው ያወሩንና ማጠቃለያ ሐሳብ አድርገ ነው እንጨርሳለን ማለት ነው የዛሬውን ፕሮግራም። በጣም ጥሩ እንግዲህ ብዙዎችን ሐሳቦች ተነስተዋል። እንግዲህ በመጽሐፍ ቅዱሳችን በተለይ በብሉይና በአዲስ ኪዳን የተነሱ የእግዚአብሔርን ሐሳቦች አይተናል ተመልክተናል። እንግዲህ ወደር የሌለው ሊቀ ካህናት እንዳለ አይተናል እና እንግዲህ ኢየሱስን ስናነሳ ምልጃውንም አስታራቂነቱንም በደንብ አድርገን ስናይ ነበርና አሁን በተቃራኒው ቅድም ያነሳናቸው አዋልድ መጻሕፍት የኢየሱስ ክርስቶስን አስታራቂነት አማላጅነት ሊቀ ካህናት መሆኑን መካከለኛ መሆኑን በደንብ በሰፊው አይተን ከዚያ እንደገና በተቃራኒ መንገድ ደግሞ የቤተ ክርስቲያኒቱ መጻሕፍት ራሳቸው ከኢየሱስ ክርስቶስ ውጭ ሌሎች ቅዱሳን ሰማዕታት ነቢያት ሐዋርያት በጣም ስፍር ቁጥር የሌለው ድርሰት የተደረሰው በሙሉ በእያንዳንዱ ብንገባ ብናይ ብንፈትሽ ተነግሮ የማያልቅ ያማላጅ መዓት አለ ማለት ነው እና እሱን በተመለከተ ቅድም መምህር ኃይለልዑልም እንደገና ቀሲስም እየተናገራችሁ ነበራችሁ ሁላችሁም ማለት ነው። እኔ እዚህ መጽሐፈ ቅዳሴ ላይ የተነሳ ሐሳብ አለ በሰፊው እንግዲህ መጽሐፈ ቅዳሴ እንግዲህ ቅዳሴ ማርያም ማለት ነው እና በቅዳሴ ማርያም ላይ የተነሳ ሐሳብ የሚገርም የማርያምን አማላጅነት የማርያምን መካከለኛነት ማርያም ስለሞቱት ሰዎችና በህይወተ ሥጋ ስላሉት ሰዎች እንኳን ሳይቀር የምታማልድ የምታስታርቅ የምትምር መሆኑን በደንብ አድርጎ አባ ሕርያቆስ የተባለው ደራሲ ደርሶላታል ማለት ነው እና ምን ብሎ ይናገራል? ጉባኤ 3 ላይ እንግዲህ በአንድምታ ይከፋፍሉታል። ጉባኤ 1 ጉባኤ 2 ጉባኤ 3 እያሉ ማለት ነው። ጉባኤ 3 ላይ ያለው ሐሳብ መሐሮሙ እግዚኦ ተሳሎም ለሊቃነ ጳጳሳት ይላል እና ለሊቃነ ጳጳሳትን ምን በላቸው ነው የሚለው ይቅር በላቸው ነው የሚለው እና እዚህ ላይ ለነሳ የፈለኩት ያልተማረ ካህን ይሄንን ቢለው ጳጳሱ አይማርም። የተማረ ነው የሚያስምር የተማረ ሰው ይሄ መሐሮሙ እያለ ይሄንን ቢያነብ ቢቀድስ ያልተማረ ሰው ኃጢአተኛውን ሰው በክርስቶስ ምሕረትን ያላገኘ በእግዚአብሔር ልጅ በክርስቶስ ኢየሱስ ያላመነ በእግዚአብሔር ልጅ እርቅን ያላገኘ ካህን ቅዳሴ ቀድሶ መሐሮሙ እግዚኦ ተሳሎም ለሊቃነ ጳጳሳት ቢሎ ቅዳሴ ቢቀድስ ስላልተማረ የሚሰም ቅዳሴ የሚሰማው ሰው በካህኑ ምልጃ ልመና ሊማር አይችልም። አንደኛ ይሄንን ከተናገረ በኋላ ወለኩሎሙ ይላል ወኩሎሙ ሕዝበ ክርስቲያን ይላል ምእመናን ሁሉ ምን በላቸው ይቅር በላቸው ወለኩሎሙ ምእመናንንም ምን በላቸው ይቅር በላቸው። ከዚያ ሲቀጥል ኦ መስተምህርት አስተምህር ያበወልድኪ ይሄንን ነው የፈለኩት ዋና ሐሳብ ቸሪቱ አማላጅቱ ከልጅሽ ከወዳጅሽ አማልጂ አማልደሽም ዋጋቸውን አሰጭ ይላል። ኦ መስተምህርት አስተምህር ያበወልድኪ ማናት ይቺ ማርያም ዋጋ ከሌላቸው እኮ ዋጋ ለባላችሁ ሳይማሩ ሙተዋል እኮ መርጌታ ይወል ሳይማሩ ኃጢአት ሰርተው ሳይማሩ ነው ንስሐ ሳይገቡ በክርስቶስ ኢየሱስ ሳይታረቁ በክርስቶስ ደም ሳይታጠቡ በክርስቶስ ደም ሳይቀደሱ በመካከለኛው በክርስቶስ ሳያምኑ ኃጢአታቸው ሳይወገድላቸው ከነ ኃጢአታቸው የሞቱትን ሰዎች ምን በያቸው አማልጃቸው ከዚያስ አማልደሽ ደግሞ ዋጋቸውን ደግሞ ምን በያቸው ነው የሚለው አሰጫቸው ይላል። ይሄ ቅዳሴ ማርያም ማለት ነው። ይሄ ብቻ አይደለም አንደኛ በመጽሐፍ ቅዱስ በብሉይ ኪዳንም ሆነ በአዲስ ኪዳን ስለ ሞቱት ሰዎች የተደረገ ጸሎት የለም። በደንብ መሰመር ያለበት ብሉይ ኪዳን ላይም ስንሄድ በህይወተ ሥጋ ስላለ ቅድም አብርሃም ለምሳሌ ተነስተዋል ሙሴ ለምሳሌ ተነስተዋል ኢዮብ ተነስተዋል ለምሳሌ እነዚህ ሁሉ በህይወተ ሥጋ ላሉት ሰዎች እግዚአብሔር ከመክሰፍት ከቁጣ ከተለያየ ችግር እንደገና ደግሞ ከመጣባቸው ከጊዜው መከራ እንዲድኑ እግዚአብሔር እንዲታደጋቸው ጸሎት ወደ እግዚአብሔር አድርሰዋል። ግን የሚጸለይላቸው ሰዎች በህይወት ያሉ ናቸው የሚጸልዩትም አካላት ደግሞ በህይወተ ሥጋ ያሉ ናቸው። ለሞቱት ሰዎች መጽሐፍ ቅዱስ ላይ እገሌ ጸለየ የሚል አንድም ጥቅስ አናገኝም። ኦርቶዶክሳውያን ከየት አምጥተውት ነው ለሞተ ሰው ጸሎት እንዲጸለይ ያመጡት? መዓት እውነቴን እንደወረርሽኝ ህዝቡን ሁሉ
ያደነቆረ ትምህርት ማለት ነው። እና ኃጢአት ሰርቶ እንተናጸልዩ ስለሞተ ሰው ጸሎት አይጸልይም። በነገራችን ላይ መጽሐፍ ቅዱሳዊም አይደለም፣ መፍረስ አለበት። ይሄ በህይወተ ስጋ ላለ ሰው ለምሳሌ ርስ በርሱ ሊጸልይ ቅድም ያዕቆብ ተጠቅሷል። ያ የተጠቀሰበት ጥቅስ ለምንድን አውዱ ለምንድን ከተባለ ሰውየው ከበሽታ እንዲድን ነው። የነፍስ ድነት የነፍስ እርቅ የኃጢአት ስርየት በደም መቀደስ መንጻት የሚቻለው ግለሰቡ በኢየሱስ ክርስቶስ ሲያምን ብቻ ነው እንጂ ለፈውስ ለቁስል ለስጋ ደዌ ለህማም ከሚመጣ ቁጣ ቸነፈር በብሉይ ኪዳን እንደምንመለከተው አንዱ ለአንዱ ጸልዮ እግዚአብሔር ጸሎትን የሰማበት መንገድ እናያለን። ከዚህ ውጪ ግን ለነፍስ ድነትም ይሆን ለኃጢአት ስርየት ሰውየው ግለሰቡ ኢየሱስ ክርስቶስ ለኃጢአቱ ደሙን እንዳፈሰሰለ በግል ማመን መቻል አለበት። ስለዚህ በብሉይ ኪዳንም ሆነ በአዲስ ኪዳን ስለ ሞቱት ሰዎች የተደረገ ጸሎት፣ ምህላ፣ ምልጃ የለም፣ ልመና የለም። ይሄ ኦርቶዶክሳውያን በደንብ መደመጥ አለባቸው ማለት ነው። ሌላው እዚሁ አውድ ላይ ስንመጣ ከመያይርፍ ነፍሰ ኩሎሙ ጳጳሳት ይልና ምን ብሎ ይናገራል? በጣም ልምጣላችሁ። ነፍሳቸው አላረፈም። ከመያይርፍ ነፍሰ ኩሎሙ ጳጳሳት ወይ ጉድ! የጳጳሳቱን ነፍስ ያሳረፍ ዘንድ አማልጂ። አሁን ማርያም የምታማልደው ማን ነው? ጳጳሳቱ ሳይቀር ማርያም አታማልድም። ለነገሩ ለምሳሌ ይሄ ጳጳስ አሁን ይሄ በምድራችን በሀገራችን በኢትዮጵያ ኦርቶዶክስ ቤተክርስቲያን ባህልና ስርዓት የተሾመ ጳጳስ በማርያም ጸሎት አይድንም። ይሄ መሰመር አለ። የትኛውም ጳጳስ ኤጲስቆጶስ በማርያም ምልጃና ጸሎት እንደገናም ደግሞ እሷ ማልዳ ዋጋውን ማሰጠት አትችልም። እንደ መጽሐፍ ቅዱስ ላይ ማርያም ስለሰው የጸለየችበትን ክፍል እስኪያሳዩ አለ መጽሐፍ ቅዱስ ላይ ማርያም በአዲስ ኪዳን ነበረች አይደል? በአዲስ ኪዳን ካለች ማርያም ለኃጢአተኛ ሰው የጸለየችበትን ክፍል ለሞተ ሰው የጸለየችበት ለሞተ ለተረሳ ሰው መቃብር ውስጥ ለገባ ሰው የጸለየችበት ክፍል የለም መጽሐፍ ቅዱስ ላይ። ስለ ወይን ጠጅ ነው ጠላው ወይን ጠጁ አለቀ እኮ ብላ ጥያቄ ያቀረበች እንጂ ከዚያ በኋላ ያቀረበችው ነገር እንዴው ስለ ነፍስ መዳን ያቀረበችው ጥያቄ ማርያም የለም። እውነቱን እንቅጩን እንነጋገር ከተባለ ከዚህ የጳጳሳትን ነፍስ ያሳርፍ ዘንድ ብሎ ይናገራል። እንግዲህ ጳጳሳቱን በማርያም ምልጃ አይድኑም። ይሄን ከመይመን ካሊቅ እስከ ደቂቅ ከላይ እስከ ታች በማርያም በኩል በተደረገ ምልጃ ኦርቶዶክሳውያን እንደማይድኑ በደንብ አድርገው ማመን ማወቅ መቻል አለባቸው። ከዚያ ዲያቆናት ይላል። ከዚያ አማልደሽ አማልጂ። እኔ ላነሳ የምፈልገው ነገር ልንገራችሁ። ነገስታቱን አማልጂ አስቀድመው ስለሞቱ በህይወተ ስጋ ስላሉት አሁን ማርያም በህይወተ ስጋ አሁን ጳጳሳት በህይወተ የሞቱም አሉ። በነገራችን ላይ ጳጳሳት ብለን ስንል አሁን ዝም ብለው በህይወት እያሉ የሞቱም ናቸው። ይሄ መረጋገር አለበት። በህይወት እያሉ ራሱ አንቀላፍተዋል እኮ ሙተዋል። ድነት አልተቀበሉ፣ ኢየሱስን አልተቀበሉ፣ አልታረቁ፣ ከእግዚአብሔር ዘንድ ምሕረት አላገኙ። ግን ከነ ስልጣናቸው ከነ ማዕረጋቸው እኮ ሙተዋል እኮ እኔ እኮ ቅድም ያነሳሁልዎት መርጌታ መላክ አሁን እነዚህ ሰዎች ህዝቡ አይኑ ያለው ከነዚህ ሰዎች ላይ ነው፣ ሙታን ላይ ነው። ለለውት የፈለጉ በደንብ እንዲያብራሩት ነው። አሁን ህዝቡ እነሱ አይደለም ሊቃነ ካህኑ ሊቀ ጳጳሱ ቀርቶ ካህኑ ኃጢአቴን ያስተሰርይልኛል ብለው ነው ምእመናን ሄደው ለካህኑ የሚናገሩት። አሁን ደግሞ እዚህ የሚነግረን ለጳጳሳትም ጭምር ማረፊያ ያገኙ ዘንድ አማልጅላቸው ነው የሚለው ጸሎት። እሱን ልምጣበት። ይኸውላችሁ ኦርቶዶክሳውያን ምእመናን ወደ ኤጲስቆጶስም ወደ ጳጳስም ወደ ፓትርያርክም ይሄዱ ኃጢአታቸውን ቢናዘዙ ምንም አይነት ጸሎት ቢጠይቁ አንደኛ በክርስቶስ ኢየሱስ አምነው እስካልዳኑ ሰዎች እነዚህ ሰዎች ምንድናቸው? ሙታን ናቸው። ይኸውልህ እኔ ስም መጥራስ ባይሆንብኝ ስም አልጠራም እንጂ ያሉት ጳጳሳት በኢየሱስ ካልሆኑ ሙተዋል። ሙተዋል፣ ሙታን ናቸው። ስለዚህ ሰው እየመጣ ኃጢአቱን ቢናዘዝ በሙታን አይማርም። ስለዚህ እነዚህ ሰዎች ሙታን ናቸው። ላንሳላችሁ፣ ትንሽ ጠብቁኝ። ምን ይላል መሰላችሁ? ከመያ ለያረቱ ፍኖተ ቃል ዘባማን ይልና ነገስታቱን አማልደሽም ዋጋቸውን አሳጭ። ስለሞቱት ነገስታት አስቀድመው ስለሞቱ ነገስታት ማርያም ዛሬ ታማልዳለች? አታማልድም። ስለሞቱት ነገስታት ፍርድ ተፈርዶባቸው ከሆነ አለቀ። በእግዚአብሔር ልጅ በክርስቶስ ኢየሱስ ሳያምኑ ከሞቱ እነዚያ ሰዎች ሙታን ናቸው፣ ተፈርዱት ናቸው ያሉት። አሁን ስለሞቱት ማርያም በህይወተ ስጋ ስላሉት ዲያቆናት፣ ካህናት፣ ጳጳሳት፣ ኤጲስቆጶሳት እንደገናም ደግሞ መሳፍንት ነገስታት ምንላቸው በአጠቃላይ መኳንንት ምንላቸው አስቀድመው ስለሞቱት ሁሉ ማርያም ታማልዳለች። በኦርቶዶክስ ቤተክርስቲያን የኛ ጥያቄ የኛ ጩኸት የኛ ጸሎት የኛ ሁሉ ጊዜ ወደ መድረክ ስንመጣ የኛ ጩኸት ሁሉ ጊዜ
ማርያም ስለሞቱትም ሰዎች በሕይወተ ሥጋም ስላሉት ሰዎች አታማልድም ነው። ምክንያቱም ማርያም አሁን የለችም እኮ አርፋለች፣ አንቀላፍታለች። በቃ ያረፈ ሰው ያንቀላፋ ሰው አንተ ምን አይነት መከራ ውስጥ እንዳለ ምን ታውቃለች? እሷ የምታውቀው ነገር እኮ የለም። ልብንና ኩላሊትን ያለንበትን እያንዳንዱን ሁኔታ የሚያውቅ እግዚአብሔር አይደለ? ይፈትን ልብ ወኩላሊት እግዚአብሔር። እንደውም እግዚአብሔር በምድር ሁሉ በዓለም ሁሉ በሰማይ በምድር ሙሉ ስልጣን ያለው ራሱ እግዚአብሔር ነው። የኛን ድካም የሚያውቅ እግዚአብሔር ብቻ ነው። ስለዚህ ማርያም የማታውቀውን ታውቃለች ተብሎ በማርያም በኩል ምልጃ፣ በማርያም በኩል ጸሎት፣ በማርያም በኩል ምህላ፣ በማርያም በኩል ጩኸት አሁን ያለ ኢየሱስ በሌላ በፍጡራን የተደረገ ጸሎት፣ ምልጃ፣ ልመና ሁሉ ዜሮ ነው፣ አይሰማም። እግዚአብሔር ጆሮው ልጁ ጋር ነው፣ አይኑ ልጁ ጋር ነው። ልጁ ጋር ከመጣ ያይሃል፣ ልጁ ጋር ከቀረብክ ይሰማል። እዚያ ውጭ አይሰማም። የፈለገው ማርያም እናቱ ብትሆን አይሰማም። ስለዚህ በሰማያት እንዲህ ያለ ቀልድ ቃቃ ጨዋታ የለም። መኳንንቱን ቀኝ አዝማች ግራ አዝማቹን ማማልጂ አማልደሽን ዋጋቸውን አሰጪ። የነገስታቱን ዋጋ የመኳንንቱን ዋጋ ወእለ በስልጣናት በስልጣን ላይ ያሉትን ሁሉ አማልጂ አማልደሽን ዋጋቸውን አሰጪ። ይሄው ወራዙተ ሰርተው የሚያመርቱ ሩጠው የሚቀድሙ አስረው የሚያጠብቁ ወርውረው የሚያርቁ ተምረው የሚራቀቁ ወራዙትን አማልጂ አማልደሽን ዋጋቸውን አሰጪ። የነዚህ ሁሉም አማላጅ ማናት? ማርያም። ወደ ናግል ይላል። በጫካ በዱር በበረሃ ያለ መነኮሳቱ ሁሉ በማርያም ምልጃ ማለት ነው። ወደ ናግለ ከዚያስ መነኮሳትን ሁሉ ከዚያ ፈቃደ ስጋቸው ለፈቃደ ነፍሳቸው አስገዝተው እንዴ ተመልከቱ። ከዚህ ዓለም ግብር ተለይተው በጾም በጸሎት ተጠምደው የሚኖሩ መነኮሳት እናድርጉ ነው የሚል አማልደሽም ዋጋቸውን አሰጪ። በድንግልና የሚመነኩሱ አግብተው ኖረው ኋላ የሚመነኩሱ አሉ ይላል። ይችን እንኳን ጥሩ ነው እንኳን እንጻፏት። ምንኩስናቸውን አፈርሰው ከጫካ ከገዳም ወጥተው እኮ ከተማ ገብተው አገር የሚያተራምሱ መነኮሳት አሉ። እሱንም አንረሳም እንናገራለን። ስለዚህ መንኩሶ ያፈረሰውን ሁሉ ማርያም ታደርገዋለች፣ ታማልደዋለች። መንኩሶ ያፈረሰ ሁሉ በማርያም ምልጃ። ይሄው መጽሐፉ ነው፣ መጽሐፈ ቅዳሴ ነው የሚናገረው። ጊዜ ስለሌለን እንጂ አንድምታው ላይ ያስቀመጡትን ነገር ብንመለከተው በጣም ሰፊ ነው። ከዚያ ምን ይላል? ባለጠጋው ሁሉ አሁን እኮ ሽር ጉዱ ለማርያም ነው። ነፍሱን ለማደን አንድ ባለጠጋ የሚገርም ነገር ለማርያም የማይሆነው ነገር የለም። ቅብጥብጥ ነው የሚያደርጋቸው ባለጠጎች። የሚገርማቸው ነገር ቅብጥብጥ በማን በኩል ለመዳን? በማርያም በኩል ዝግ ነው። ይኸውልህ ቅድም እንደተናገርኩት እግዚአብሔር አምላክ ያለ ክርስቶስ ኢየሱስ የሚያየው የሚመለከተው የሚያደምጠው ማንንም የለም። ማንንም ሰው እግዚአብሔር ሊሰማ የሚፈልገው በልጁ በኩል ነው። ከዚያም ብሎ ይናገራል። ባለጠጋው በሷ ነው፣ ወነዳዬ ድሃው በሷ በኩል ነው። ለዚህ እኮ ነው የድሃ ተስፋ ማናት? ማርያም። ምስኪኑ ሁሉ በእንተ ማርያም አይደል የሚለው? የትም ቦታ ስትሄዱ የማርያም ስም አይታለፍም። ምክንያቱም በሷ ስም የሰጠ ምን ይሆናል? ይድናል። እንደገናም ደግሞ ምን ይሆናል? መንግሥተ ሰማያት ይገባል። ከዚያ እቤርተ ይላል። ባልቴቲቱ ሁሉ አማልደሽን ዋጋቸውን አሰጪ። ባልቴት የሚላት ባል ልጅ የሞተባት ዘር ዘሪ ቤት ሰሪ አጥር አጣሪ የሌላት ነው ይላል። ይቺ ሁሉ የምትድነው በማናት? መበለቶች ማን ነው የሚወዱ? ማርያምን። ኢየሱስማ መቋሚያቸውን አንስተው በየመንገዱ በተለይ ለሴቶች መነኮሳት ኢየሱስ ከተነገረ የያዙትን በትረ መስቀል ያደርጋሉ በድቅ አድርገው። ለምን? በማርያም ይቺ ተስፋዋ ናት። ማርያም ግን አትድንም። ከዚያስ ብሎ ይናገራል። ወይ ጓለማውታ ይላል። እናት አባት የሞቱበት ድሃ አደጉን አማልደሽን ዋጋቸውን አሰጪ። እኔ ላነሳ የፈለኩት ነገር ወገኖች በቅዳሴ ማርያም በውዳሴ ማርያም አንድምታ ላይ ስንመጣ ተነግሮ የማያልቅ እንደ ሰማይ ከዋክብት እንደ ባህር ዳር አሸዋ የሆነ ተረት፣ በጣም የተጋነነ ተረት በማርያም ስም በቅዱሳን ስም በመላእክት ስም ያልተደረገ ነገር የለም። እኔ እንደው እዚህ ላይ ጊዜ ስለሌለን እንጂ አንዳንድ ነገሮችን ልባነሳ ማዕዶት ዘባቤክ ያደው አበው ቀደምት ሞት ውስጥ ህይወት ይላል ራሱ ቅዳሴ ማርያም ላይ። ምንድነው የሚለው? አባቶች ራሱ አስቀድመው የሞቱት አባቶቻችን የሚገርመው ነገር በማን ነው ከሞት ወደ ህይወት የተሻገሩት? በማርያም ነው። የሞተ አብርሃም ብትል ይስሐቅ ብትል ያዕቆብ ብትል 12ቱ ነገደ እስራኤል ብትል ነቢያት ነገስታት መሳፍንት ብትል ከሞት ወደ ህይወት የተሻገሩት በማን ነው? በማርያም ነው የሚለው ይሄ ትርጉሙ ማለት ነው። አስቀድመው የሞቱ እነሱ ሁሉ መጽሐፍ ቅዱስ አብርሃም በእግዚአብሔር አመነ አይደል የሚለው? ጽድቅ ሆኖ ተቆጠረለት አይደል የሚለው? እምነቱ እንደተቆጠረለት ይነገረናል። እነ ሄኖክን ብናነሳ ሄኖክ ከመወሰዱ በፊት እግዚአብሔርን ደስ ስላሰኘ መስክሮለታል። እነ አቤልን ብናይ በስራቸው የተመሰከረላቸው መሆናቸው መጽሐፍ ቅዱስ ይናገረናል። በእግዚአብሔር የተሰራውን ስራ
ገደል ከተው በማርያም በኩል ገቡ ብለው ይናገራሉ። ስለዚህ በቅዳሴ ማርያም አንድምታ ላይ ስንመጣ እንዲህ አይነት ነገሮች እንመለከታለን። ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት ይላል። ፍጥረት ሁሉ በማርያም ነው ተሐድሶ ያደረገው። በማን ነው? በማርያም በኩል ነው። በማን? በክርስቶስ አይደለም አይደል እንዴ? ዕብራውያን ላይ ስንመጣ ስለ ተሐድሶ የሚያነሳ ክፍል አለ። እዚህም ጋር ስንመጣ የሚያነሳው ሐሳብ ምንድነው? የቀደሙት ፍጥረታት እያንዳንዱ በማርያም ምን አደረገ? ታደሰ ይላል። ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት ይላል። አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት በአሚነዚያ ለማርያም ንገኒ ሁሉ ይላል። ተቆጥሮ አያልቅም። ከዚያ አይ ልጨርስ እንደው አንዳንድ ሐሳቦችን ላንሳና ከዚያ ምን ብለው ይናገራሉ መሰላችሁ? እንደው የእንተናን የሔዋንን ቅድም አንስተውልኝ ነበር። ሔዋን ምንድነው አንድ ቦታ ላይ ታጽ ወተገነት ወበንተ ማርያም ተረወ ለነ ዳግመ የሚልና ምንድነው ገነት በሔዋን ተዘጋ፣ በማርያም ደግሞ ተከፈተ። እንደገና ደግሞ ለሔዋን ምንድነው ለሔዋን ታሳታካይ ምንድነው ብለው አንስተውልኝ ነበር። እሺ ለማመጣበታል እሷን እሻነ ሔዋን ራሱ አማላጅ መግቢያ እንደሆነች እየተናገሩ ነበር። አዎ ወረሰይካ ለሔዋን አጋዚ ተምጻይ ረሞት የሚለው ማለት ነው። እሱ ላይ አሁን የማርያምና ራሷ ማርያም ናት አይደል ተስፋ ለአዳም የተሰጠችው። እንደገና ደግሞ ማርያም ሔዋን ራሷ ምንድናት? አጋዚተ እምጻይ ረሞት ከሞት ነፃ አውጭ ማናት? ራሷ ሔዋንን አደረካት ነው የሚለው ቃል በቃል ሲብራራ ማለት ነው። ከዚያ በአንድምታቸው ላይ ስንመጣ የምናገኛቸው ስለዚህ ሀተታ የተሰጠው ነገር በጣም ሰፊ ነው። ስለዚህ በመጽሐፍ ቅዱሳችን ላይም ያለውን ሐሳብ እየተቃረረ እና ሌላው ቀደም መነሳት ያለበት በመጋቤ ብሉይ በቅዱስ ሚካኤል አማላጅነት በሊቀ ነቢያት ሙሴ መሪነት ቀይ ባህር ተከፈለ ሁሉ ይላል። ሚካኤል መጋቤ ብሉይ ነው። ገብርኤል ደግሞ መጋቤ አዲስ ነው። አሁን እዚህ ጋር ቀይ ባህር የተከፈለው በመጋቤ ብሉይ በቅዱስ ሚካኤል አማካኝነት ነው። እንደገዚያ በሊቀ ነቢያት ሙሴ ይላል። እንግዲህ ተመልከቱት። አሁን መጋቤ ብሉይ ነው ቅዱስ ሚካኤል። አሁን እኔ ብሉይ ኪዳን ከየት ትምህርት ቤት እንደተማረ እንግዲህ ሚካኤል መጠየቅ መቻል አለበት። በሚካኤል ማንዴት ሌላው በውዳሴ ማርያም ላይ እንደው ቅዳሴ ማርያም በጣም ሰፊ ስለሆነ እንደዚህ አይነት ነገሮችን በደንብ አድርገን ማየት መቻል በጣም አስፈላጊ ነው። ወደፊት ያው እንመጣበታለን። ምን ብሎ ይናገራል እዚሁ እንትን ላይ አንተሙ ሕዝበ ክርስቲያን ለተጋባይክሙ በዛቲ ዕለት ከማው ያስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት እንተ በሰማያት ወበከመ ሰማይክሙ ዘንተ ቃለ ቅዳሴ ለማርያም ይላል። አሁን ይሄ ቀጥታ የማርያምን የቅዳሴዋን ቃል እንደሰማችሁ በደብረ ጽዮን ምን ያድርጋችሁ ሰብስባችሁ። ይሄ ለማን የተሰጠ ነው? ዕብራውያን ምዕራፍ 12 ላይ ስንሄድ ይፈርሳል። አየ ወደ ማን ደርሳችኋል ይላል። የአዲስ ኪዳን መካከለኛ ወደ ሆነው ወደ ክርስቶስ ምን ብላችኋል? ደርሳችኋል። ወደ ሰማያዊቷ ኢየሩሳሌም ምን ብላችኋል? ደርሳችኋል። ወደ ጽዮን ምን ብላችኋል? ወደ ጻድቃን መንፈሶች ደርሳችኋል። ወደ በኩራት ማህበር ምን ብላችኋል? ደርሳችኋል። በማን? የአዲስ ኪዳን ሊቀ ካህናት በሆነው በክርስቶስ ነው የሚለው። እዚህ ጋር ደግሞ በደብረ ጽዮን ይሰብስባችሁ የተባለው በማን ነው? ያንቺን የቅዳሴሽን ቃል የሰማ ከማሁ ያስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት የማንን ቃል የሰማ? የማርያምን ቃል የሰማ። አያችሁ መጽሐፍ ቅዱስን እንዴት አድርገው ኦርቶዶክሳውያን ሊቃውንት ከላይ እስከታች ያላችሁ ስሙ። የተሐድሶ ዋና ዓላማ፣ የተሐድሶ ተልእኮ፣ የተሐድሶ ራእይ ይቺ ቤተክርስቲያን ኢየሱስን ማዕከል እንድታደርግ ነው። ከኢየሱስ ክርስቶስ ውጭ የሆነ የትኛውም ትምህርት መወገድ እንዳለበት ተሐድሶ በትጋት ይሰራል፣ በትጋት ደግሞ ይናገራል፣ በትጋት ደግሞ ያስተምራል፣ በትጋት ደግሞ ይጽፋል፣ በትጋት ደግሞ ስህተቶችን እየነቀሰ ያወጣል። ስለዚህ የተሐድሶ ዋና ዓላማ እንደ ወፍ ዘራሽ መታየት ሳይኖርበት በትክክል ለኢትዮጵያ ሕዝብ የሚጠቅም የሚረባውን የሚናገር የኢትዮጵያ ኦርቶዶክሳውያን አማኝ የሆናችሁ ቄስ ብትሆን ካህን ሆነ ዲያቆን ሆነ መርጌታ ሆነ የትኛው ጳጳስ ኤጲስቆጶስ ብትሆን ለአንተ የሚጠቅምህ የሚገርመው ነገር ተሐድሶ ነው። እውነቱን የሚነግርህ ይኸውልህ ጮማ እየበላ ጠጅ እየጠጣ እውነቱን አይነግርህም። ሰውነቱን አግዝፎ ኢየሱስን አያወራም። ኢየሱስን የሚያወራ ግን የተሐድሶ አካል ነው። ስለዚህ የዚች ቤተክርስቲያን መታደስ መለወጥ ለኛ ራእያችን ነው፣ ሸክማችን ነው፣ ተልእኳችን ነው።
ይቺ ቤተክርስቲያን ወደ መታደስ እስክትመጣ ድረስ እንተጋለን። ስለዚህ የዚች ቤተክርስቲያን መለወጥ የህዝብ መለወጥ ነው። የዚች ቤተክርስቲያን መታደስ የህዝብ መታደስ ነው። የዚች ቤተክርስቲያን መታደስ የሀገር መታደስ ነው። የዚች ቤተክርስቲያን መታደስ የነገስታት የመኳንንት መታደስ ነው። የባለስልጣናት መታደስ ነው። የመነኮሳት የባህታውያን መታደስ ነው። ስለዚህ ታድሶ ለቤተክርስቲያን ያስፈልጋታል ስንል በምክንያት ነው። ለምን ይሄው መጻፋችሁ ይሄው እንደውም ጊዜ ስለሌለን እንጂ ድርሳነ ኪዳነ ምሕረት ላይ ቢገባ ይገርማችኋል። እልፍ አእላፍ ብዙ የመዳኛ መንገድ ብዙ የአማላጅነት ሥራ በማርያም ተሰጥቷል። እግዚአብሔር አብ ያለ ኢየሱስ ክርስቶስ ብትጸልዩ፣ ማህሌት ብትቆሙ፣ ዜማ ብታዘሙ፣ ዝማሬ ብትዘምሩ፣ መልእክት ስብከት ብትሰብኩ፣ ታቦት ብታወርዱ፣ ጽላት ብትሸከሙ፣ የፈለጋችሁትን ነገር ብትፈጽሙ ኢየሱስ ከሌለበት ሁሉም ነገር የለም። ስለዚህ ያለ ክርስቶስ ሆናችሁ ገሃነም እንዳትወርዱ እንነግራቸዋለን። የወንድሞቼም የኔም የተሐድሶም ጥያቄ ቤተክርስቲያኒቱ ወደ መታደስ መምጣት አለባት። ስሙ ሊቃውንቱ፣ ቁጭ ብላችሁ አታፊዙ። ይሄ የእግዚአብሔር ሰይፍ በእናንተ ላይ ይመጣል። የምትሰሙት ይሄ ቃል አንድ ቀን ሰይፍ ሆኖ ወይም ደግሞ ፍርድ ሆኖ ይመጣባቸው። ንስሐ ግቡ፣ ጳጳሳቱ ንስሐ ግቡ፣ ዲያቆናት ንስሐ ግቡ፣ ካህናት ንስሐ ግቡ። ምእመናት በማርያም በኩል አትድኑ። በክርስቶስ በኩል ነው ድነት ያለው። ያለ ክርስቶስ አያቃችሁም እግዚአብሔር። እና ይሄ መልእክታችን ነው። እንግዲህ ያው ከጊዜ አንፃር ብዙ ማንሳት እንችላለን። ነገር ግን በዚህ በውዳሴ ማርያም ላይ የተቀመጠ ነገር እንዲሁ አንዷን ልበላትና ከዚያ በኋላ እኔ ጨርሳለሁ። ለምን መሰላችሁ? በጣም እኔ እንዴት እንደሆነ ይቺ ቤተክርስቲያን በእውነት ነው የምላችሁ መታደስ መቻል አለባት። መታደስ አለባት። ይሄንን ኩተቷን መጣል አለባት። እውነቴን ነው የምላችሁ። እና በዚህ በቅዳሴ ማርያም ላይ የተጻፈ በውዳሴ ማርያም ላይ የተጻፈው ነገር ስመለከት በጣም ነው ልብ የሚቆጣው። እና ምን ነው ወበንተዝ ንሳላቢያ ሁሉ ጊዜ ከመታስተስሪያ በእንቲያን አበ ፍቅር ወልዳ ይላል። እና ወበንተዝ ንሳላቢያ ሁሉ ጊዜ ሁሉ ጊዜ ምን ወደሷ ምን በል ነው የሚለው እንለምን ይላል። በሷ በኩል የተደረገውን ምልጃ ቀደም ሌሎችም ወንድሞች እንደተናገሩት ምንም የሚጠቅም ፋይዳ የለው፣ ጥቅም የለውም። አትድከሙ። እኛ እንንገራችሁ እውነቱን። እንዴው ካህናቱ ባይነግሯችሁ፣ የቤተክርስቲያን አገልጋዮች ባይነግሯችሁ እውነቱን እንንገራችሁ። ያለ ኢየሱስ ጸሎታችሁ አይሰማም፣ ምልጃው የለም፣ ልመና የለም፣ ምንም እግዚአብሔር አይሰማችሁም። ምክንያቱም እግዚአብሔር በልጁ በክርስቶስ ኢየሱስ ወስኖ ያስቀመጠው ሐሳብ ስለሆነ የአዲስ ኪዳን ሐሳብ እና አዲስ ኪዳን ላይ ሆናችሁ ያለ ክርስቶስ ሆናችሁ መኖር በእውነት ያሳፍራል። ሊቃውንቱ ከእንዲህ አይነት መዓትና መከራ እግዚአብሔር ይሰውራችሁ እንላለን። እግዚአብሔር ይስጥልን። እግዚአብሔር ይባርክዎት። እንግዲህ ምንድነው ሁሉ ጊዜ ቢሮአትንና እኛ የምንላትን አቀረብኩ ለከ እሳተ ወማይ ደይዴ ካበዘ ፈቀድ ከይላሉ አይደል? እሳትና ውሃን አቀረብኩልህ፣ እጅህን ግን ከሚጠቅም አካል ላይ አድርግ ማለት ነውና ከእሳቱ ከሆነ ከእሳቱ፣ ከውሃው ከሆነ ከውሃው። እሳቱ ያቃጥልሃል፣ ውሃው ያቀዘቅዝሃል። ስለዚህ ምርጫው የራሳችሁ ነው። ነገር ግን ቀደም ከተነሳው አንዱ ታላቋ አማላጅ፣ ታላቋ አስታራቂ፣ ታላቋ በሰውና በእግዚአብሔር መካከል የሆነችዋ ማነች ማለት ነው? ማርያም ነች። ስለዚህ ማርያም ማለት ከነስሟ ትርጉም ስንወስደው ማርያም ማለት መርህ ለመንግስተ ሰማያት፣ መንግስተ ሰማያት መርታ የምታስገባ መንገድ፣ ድልድይ፣ መገናኛ ናት። ተንከተም ይሏታል። እንደገና ደግሞ ማርያም እያንዳንዱ ማ ማለት ማህደረ መለኮት፣ ም ማለት ምሳሉ ምስጋና መለመኛ መስገጃ ይሏታል። ር ማለት ርግቤ ይቤላ ርግብ ይሏታል። እንደገና መጨረሻዋ ም ማለት ምንድነው የምትለው? ያ ማለት ያንቃዱ አብኪ የሚለውን ያንቃዱ ማለት ሁሉም ወደ አንቺ ያንጋጥጣሉ ማለት ነው። ወደ እግዚአብሔር አይደለም ያንጋጥጣሉ ማለት ነው። እና እንዲህ አይነት ትርጉሞች ተሰጥተዋታል። በጣም ሰፊ ነው የማርያም። እንዲያውም ማርያምን ጥሎ ክርስትና በጣም ከባድ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሌላው በአዋልድ መጽሐፍቶች በሙሉ የተጻፉ ገድላት፣ ድርሳናት ምሉዓት ናቸው። ከማርያም የተወረሱ ለምሳሌ ለአርሴማ የተሰጠ ልክ የማርያምን አይነት ጸሎት እንዲጸልዩ ተደርገው ነው ሰዎች የተሰጣቸው። ለክርስቶስ ሰምራም እንዲሁ ሌሎችም ለተክልየም ምናነሳቸው ብዙ ገድላት ድርሳናቶች አሉን። ለወደፊቱ ለዛሬው መቋጫ ከመስጠት በፊት ቀሲስ ሚሉት አጭር ሐሳብ ካለ እሱን ያስተላልፉና እንዘጋለን። ዋናውን መሰረታዊ የሆነውን ነገር ለተመልካቾቻችን አቅርበናል፣ ለዛሬው ማለት ነው። ግን የሚቀጥል ቢሆንም ዋናውን ለሰው ልጆች የተሰጠውን ለሰው ልጆች በአብ ፊት የሚቆመውን
እውነተኛ የሆነውን አማላጅ ሊቀ ካህናችንን በኢየሱስ ክርስቶስ እንደሆነ በስፋት ተናግረናል። ነገር ግን የእግዚአብሔር ቁጣ የሚገለጥበት ጊዜ እንዳለ ደግሞ እዚህ ትንቢተ ሕዝቅኤል ላይ አንድ ነገር ስላለ ነው። ሰዎች ስለ ኖህ ስለ ዳንኤልና ስለ ኢዮብ እግዚአብሔር ጻድቅ እንደሆነ መስክሮላቸዋል እና መጽሐፈ ሕዝቅኤል ምዕራፍ 14 ላይ አንድ ነገር ይላል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ምድር በማመጽ በእኔ ላይ ኃጢአት ስትሰራ እኔም እጄን ስዘረጋባት የእንጀራዋንም በትር ስሰብር ራብን ስሰድባት ሰውንና እንስሳንም ከእርሷ ሳጠፋ እነዚህ ሶስት ሰዎች ኖህና ዳንኤል ኢዮብም ቢኖርባት በጽድቃቸው የገዛ ነፍሳቸውን ብቻ ያድናሉ። የገዛ ነፍሳቸውን ብቻ ጻድቅ መሆናቸውን እነዚህን ሶስት ሰዎች ማን መስክሮላቸዋል? ራሱ እግዚአብሔር መስክሮላቸዋል። ልጆቻቸውን እንኳን በመልጃቸው እንደማያድኑ ከራሳቸው ውጪ እንደው ቢኖሩባት ነው ያለው። ቢኖሩባት ለምሳሌነት የቀረበ ነው እና በመልጃ ማዳን እንደማይችሉ እነዚህ ጻድቅ የሆኑ ሰዎች በዚህ በመጽሐፍ ቅዱስ ላይ ተቀምጧል። ስለዚህ እውነተኛውንና በሰውም በእግዚአብሔር መካከለኛ የሆነውን በስፋት ገልጸናል። አጽንኦት ልንሰጥበት የሚገባው ነገር ምንድነው? አጽንኦት ልንሰጥበት የሚገባው ነገር ምንድነው? በወንጌል መራሂከነ ወበነቢያት ናዘዝከነ ዘለሊከ አቅረብከ ስብሐት ለከ። ወደሱ የቀረብነው በኢየሱስ ክርስቶስ ነው። ለሱ ክብር ይሁን። አሜን። ያው እንግዲህ በዛውም ቀሲስ ሲቀድሱት የነበረውን ቅዳሴ ነው ያቀረቡልን። በወንጌል መራሂከነ በወንጌል መራህ ወበነቢያት ናዘዝከነ። ያው ቀደም መርጌታ ኃይለ ልዑል የተናገሩት ነቢያትና ሙሴ ያለላችሁ የተባለው የነቢያት መጽሐፍ ማለት ነው። ዘለሊከ አቅረብከነ ወደ አንተ አቀረብከን ስብሐት ለከ ምስጋና ላንተ ይሁን፣ ክብር ለእግዚአብሔር ይሁን። በጣም ጥሩ የቅዳሴ ይዘት ያለው ሐሳብ ነውና እግዚአብሔር አምላክ የተባረከ ይሁን። እንግዲህ ዛሬ ውድ ተመልካቾቻችን እንደተከታተላችሁት በመጀመሪያው ምልጃን በተመለከተ የምልጃን ትርጉምና ምልጃ ወደ እግዚአብሔር ማቅረብ የሚቻለው ማን እንደሆነ ወንድሞቻችን በደንብ በሚገባ አስተምረዋል። ይሄ ትምህርት ይቀጥላል። በነገራችን ላይ በዚሁ የሚቋጭ አይደለም። ዋናው ማላጃችን የአዲስ ኪዳን መካከለኛ አማላጅ ጠበቃ ወይም ደግሞ ያስታረቀንም ጭምር ማን እንደሆነ በደንብ አድርገን ወደ እናንተ ትምህርቱን አስተላልፈናል። በመቀጠል ደግሞ ምልጃን በአዋልድ መጽሐፍት ስለ ኢየሱስ ክርስቶስ አማላጅነት የሚናገሩ አዋልድ መጽሐፍት እነዚህም ደግሞ ድርሳናት፣ ገድላትን፣ ታምራትን እና እንዲሁም የዜማ መጽሐፍትን ጭምር አንስተን የሃይማኖት አበውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ታዋቂው መጽሐፍ ነው። ሊቃውንት የሚወዱት መጽሐፍ ነው። ይህንን መጽሐፍም ጭምር የተወሰነ በማየት ስለ አማላጅነት የተጻፉትን በተለይም ዮሐንስ አፈወርቅ የጻፋቸው መጽሐፍትን በደንብ አድርገን እያየነ ነበር። ቀጥለን ደግሞ ይህንን ምልጃ ኢየሱስ ክርስቶስ አማላጅ እንደሆነ አዋልድ መጽሐፍት መስክረው እያለ ሌሎች አዋልድ መጽሐፍት ደግሞ የለም ኢየሱስ ክርስቶስ አማላጅ አይደለም ፈራጅ ነው፣ እንዲያውም በሚገርም ሁኔታ ጸሎታ ለማርያም ወስለታ ያድኅነነ እማተ ወልዳ የሚለውን መርጌታ ኃይለ ልዑል ቅድም አንስተው ከልጇ ማዕት የማርያም ጸሎት ያድነን የማርያም መልጃ ያድነን የሚል ሁሉ ጊዜ በየውዳሴ ማርያሙ መጨረሻ ዘርፍ ላይ የሚባል እንዲሁም ማህሌት ላይም በአደራርስ ጊዜ የሚዘመም በዜማም የሚባል እንዲሁም ደግሞ ውዳሴ ማርያም ሌሊት ስናደርስ ትዝ ይለኛል አብነት ትምህርት ቤት ይሄንን ሁሉ ጊዜ የምንለው ነው። እሱን አስመልክቶ ኢየሱስን መዓት አውራጅ ቁጡ ቀሳፊ ገዳይ እንጂ መሐሪ እንደሆነ የማይገልጥ ልጇ ማለት ነው። እሷ ደግሞ ርኅራኄተ ሕሊና እንዲያውም እንደ ምሳሌ የሚጠቀሙባት ለውሻ ለተጠማ ውሻ በወርቅ ጫማዋ ውሃ ያጠጣች አዛኝ ተብላ የሚነገርላት ሁሉ ጊዜ
በጣም ርህሪት የሚያደርጋት ነው። አዎ በጣም የተባረከች ሴት ናት። የጌታ እናት ከሆነች የተባረከች ትሁት የእግዚአብሔርን በጎ ፈቃድ እሺ ይሁን ብላ የተቀበለች ማንነቷን ባሪያ ብላ የጠራች እግዚአብሔርን ያከበረች ለእግዚአብሔር ቃል የታዘዘች እናት ናት ድንግል ማርያም እንደውነቱ ከሆነ እሷ እንደዚህ በጣልቃ ገብታ እኔ ማስታረቃችሁ ጳጳሳትን ቦታ ማስይዝ ቦታህን ስፍራህን ማስይዝም ማደላደለን እኔ መንግስተ ሰማያት ስትገባ የምትል ቁልፍ የያዘች ማርያም የለችም። ስለዚህ ድንግል ማርያም የራሷን ስፍራ ይዛለች አይደለም እንደ አብርሃም እንደ አባቶቻችን እና አብርሃም አመኑ እምነታቸው ጽድቅ ሆኖ ተቆጠረላቸው ግን ደግሞ ጸደቁ በቃ። ስለዚህ ይህንን አስመልክቶ በደንብ ወንድሞቻችን እያብራሩ ነበር። የዛሬውን ፕሮግራማችንን እንደዚህና እንዲህ ባለ ሁኔታ ደስ በሚል ሁኔታ የተለያዩ መጻፍትን አይተናል። በዚሁ እንቋጫለን። ነገር ግን ሳልናገር ማልፈው ይህንን ቪዲዮ ወይም ደግሞ ይህንን አገልግሎት በጣም እናንተ እንድትደግፉ በጌታ ፍቅር ጠይቃችኋለሁ። አገልግሎታችን እንዲቀጥል ወንድሞቻችን መቀጠል አለባቸው። እኔም መቀጠል አለብኝ። የምንቀጥለው ግን በእናንተ በጎ ፈቃድ እርዳታና አብሮ በመቆም ስለሆነ የመጀመሪያው ቪዲዮውን ሼር አድርጉት ብዙዎች ይማሩ። አስቀድማችሁ እግዚአብሔር መንግስትና ጽድቁን ፈልጉ ስለሚል ይሄ የእግዚአብሔር መንግስትና ጽድቅ ለብዙዎች እንዲደርስ ይህ ጩኸት እንዲሰማ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ሌሎቻችሁ በአላችሁ አቅም በተለያየ በገንዘብም በጸሎትም በተለያየ ሐሳብ በምክርም ቢሆን ማገልገል አብራችሁን የምትፈልጉ ሰዎች ከኛ ጋር አብራችሁ እንድትቆሙ ማሳሰብ ፈልጋለሁ። የመጨረሻው ግን ይህንን ትምህርት ተከታትላችሁ ትምህርቱ ገብቷችሁ ነገር ግን እንዴት እንሁን የምትሉ ሰዎች ደውሉልን፣ ንስሐ ግቡ፣ ወደ እግዚአብሔር መንግስት ተጨመሩ። ስለዚህ እኛ እናስተምራለን፣ ማስተማሪያ ስፍራ አለን። ስለዚህ እያንዳንዳችሁ ይህንን የምትከታተሉ ሁሉ ከኛ ጋራ መልካም የሆነ ግንኙነት እንዲኖራችሁና ትምህርት እንድትማሩ በጌታ ፍቅር እንዲሁ ማለት በቪዲዮ ብቻ አይደለም ወይም በዩቲዩብ ቻናል ብቻ አይደለም በአካልም ስለምናስተምር እኛን ማግኘት ትችላላችሁ። ዛሬ የንስሐ ጥሪም እናቀርብላችኋለን። ነስሑ እስመ ቀርበት መንግስተ ሰማያት ቀርባ ትለምናችኋለች። ንስሐ ግቡ፣ ወደ ጌታችን ወደ ኢየሱስ ክርስቶስ ተመለሱ ማለት ፈልጋለሁ። የኢትዮጵያ ሊቃውንተ ቤተ ክርስቲያን ባካችሁን ይህንን ትምህርት በመከታተል መጽሐፍቶች እንደገና በማየት በመመርመር በዘመነ መልኩ መጽሐፍት ታይተው ከእግዚአብሔር ቃል ጋር የሚስማሙት አብረው ይቀጥሉ፣ የማይስማሙትን ደግሞ ማስወገዱ ሽንፈት አይደለም፣ በእግዚአብሔር ዘንድ ትልቅ በረከት ማግኘት ነውና እናንተም ለእግዚአብሔር ታዘዙ። እግዚአብሔር ይባርካችሁ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።